ከዚህ በፊት ስንቴ ፈተሽዋል፣ ስንቴ ስቃይ ያደረሽበት ነው ያለሽው። አፍ ኑሮሽ እኮ አፍሽ ሞልተሽ ስለ አብርሃም ማንም አይመለከተውም ልትይ የሚገባበት ሰዓት አይደለም። ማንም አይመለከተውም ልትይ የሚገባበት ሰዓት አይደለም። ሩታና ኤፍሬምም እንደዛው ወንድም ነው። አብረ በልተህ ጠጥተሃል፣ አብረ ቢያንስ ተጨማልቀ አድጋሃል፣ ስንት ነገር ሆነ አሳልፋል ከሱ ጋር። ዛሬ ግን መተበ እንደዚህ አይነት ሁኔታ የአብርሃም ስቃይ ለምን እንደሚያስደስተ፣ የአብርሃም መቃጠል ለምን እንደሚያስደስተ፣ የአብርሃም በድም መሆን ለምን እንደሚያስደስተ አላውቅም። አሁን በኋላ በአብርሃም ጉዳይ ብዙ ነገራቶች ውስጥ እንደምንገባ በግልጽ አድርጌ ነው የምነግራችሁ። ግልጽ አድርጌ ማለት ነው፣ በምንም ተአምር ማለት ነው። የሚፈለገውን መስዋዕትነት ከፍላለሁ፣ የሚፈለገውን ዋጋ ከፍዬም ቢሆን የሚፈለገውን እስርም ድብደባም ቅጥቀጣም ቢሆን የትኛውንም ነገር ለመክፈል ዝግጁ ነኝ ለአብርሃም። አብርሃምን ከሩታና ከኤፍሬም እጅ ለመለየት እማልፈነቅለው እማልነቅለው ድንጋይ የለም። ጠበቅኳችሁ ነው። እዚች ጋር ነው ልትሰሩ የምትችሉት። የትም ልትሄዱ አትችሉም። ወይ ኤፍሬም ወይ አብርሃም ወይ ሩታ ትመጣላችሁ ብዬ እየጠበቅኩ ያለሁት እዚህ ጋር ነው። ሁላችሁንም ማለት ነው። ሁላችሁንም እየጠበቅኳችሁ ነው። ስጠብቃችሁ ግን ካገኘኋችሁ ብዙ ነገር እንደሚፈጠር አትጠራጠሩ። በብዙ መንገድ ማለት ነው። ብዙ ነገር ይፈጠራል፣ አትጠራጠሩ። አብርሃም ማለት ለሰው ልጅ ከሚባለው በላይ እኛ ከምናወራው በላይ የዋና ምስኪን ነው። ሳይበላ ሰው እኮ ቤቱ ገብቶ ሳይጠግብ እንጀራ ተርፎ እኮ ሳይተርፍ ትሪ ባዶ ከሆነ የበላ የጠገብክ ማይመስለው ሰው ይህን ሰው ደግሞ በየትኛውም ሰው እንዲጎዳ ወይም ደግሞ እንዲሆን እንደዚህ በድን እንዲሆን መፍቀዴ ራሱ ያናደደኛል። አዎ ምን እሺ ጊዜ ቤተሰብ ሊኖረው ይችላል። ቤተሰቡ ካልተቆረቆረለት እኔ ልቆረቆረለት ይችላል። ወንድሜ ነው። የስጋ ዝምድና ምንም አያደርግም። ያው የስጋ ዝምድና የምትሉት እየጎዳው ነው፣ እያሰቃየው ነው። እቺ ልጅ ወዶና ፈቅዶ ነው ቀለበት ያደረገላት። አስገድዳው ወይም ደግሞ ሽማግሌ ላክ ብለው አስጨንቀው አይደለም። በየትኛውም መንገድ ሄርሜላ ወዶና ፈቅዶ ነው ቀለበት ያደረገላት። እናቃታለን እኮ ሩታ እኮ ያኔ የሀገር ጊዜ ነው ቀለበት የመለሰችው። ያኔ የሀገር ጊዜ ማለት ነው። ከአንድም 3-4 ጊዜ ወደ ኋላ መለስ ብላችሁ ማየት ትችላላችሁ። ምክንያቱም ይሄ እናንተ እንደምታስቡት ወይ እንደምትፈልጉት አይነት ጭው አይደለም። በቃ እነሱ የሚፈልጉት አብርሃምና ሄርሜላ ተለያይተው ወይም ደግሞ ተለያይተው የምትፈልገው ሩታ የራሷን የሆነውን ትልቅ በቀል ለመበቀል ነው። ሄርሜም ትላንትና እየሆነ ያለውን ነገር ወይም ደግሞ እየተፈጠረ ያለውን ነገር በደንብ ታውቂያለሽ፣ ወይም ደግሞ ከዚህ በፊት ነግረንሻል። ምንም ነገር ሊፈጥሩ ይችላሉ፣ ምንም ነገር ሊያመጡ ይችላሉ። ያንቺን ስነ ልቦና ከመጉዳት ውጪ ምንም ነገር ሊፈጥሩ እንደማይችሉ ታውቂያለሽ። አብርሽ በእንደዚህ አይነት ሁኔታ ሆኖ በየትኛውም መንገድ አንቺ እንደውም ትሪት ማድረግ ወይም ደግሞ ወደ ራስሽ ተመለሰሽ አብርሃምን እቅፍ አስገብተሽ የተወሰነ ነገራቶችን ማድረግ መቻል እንዳለብሽ አምናለሁ። እነሱ የትኛውንም ነገር በሚፈልጉት ወይ ስለሚያዙት አንቺ ያናል ተጨንቀሽ ያናል ተጠበሽ ምንም ነገር ሊሆን አይችልም። ያው እነሱ ፍላጎታቸው እሱን ማዘዝ ነው፣ እያዘዙት ነው፣ እንደሚፈልጉት እየመሩት ነው። ይሄ ነገር እስከመቼ የሚሆነው ነገር ይሆናል ብዬ አላስብም። እግዚአብሔርን እኔ ቃል ምገባላችሁ ነገር በብዙ መንገድ ብዙ ታሪክ መፍጠር እችላለሁ። ካሁን በኋላ በአብርሃም ጉዳይ ብዙ ነገራቶች ውስጥ እንደምንገባ በግልጽ አድርጌ ነው የምነግራችሁ። ግልጽ አድርጌ ማለት ነው፣ በምንም ተአምር ማለት ነው። የሚፈለገውን መስዋዕትነት ከፍላለሁ፣ የሚፈለገውን ዋጋ ከፍዬም ቢሆን የሚፈለገውን እስርም ድብደባም ቅጥቀጣም ቢሆን የትኛውንም ነገር ለመክፈል ዝግጁ ነኝ ለአብርሃም፣ በአብርሃም ጉዳይ ማለት ነው። ሄርሚ ወደ አንቺ ስመጣ ደግሞ የኔ እህት፣ የኔ ውድ እህት ጠንካራ እንደሆንሽ አምናለሁ። በጣም አስተዋይ አቋም ያለሽ ሴት እንደሆንሽ አምናለሁ። አሁን ላይ ግን አብርሽ በተፈጠረው ነገር ሁሉ ከራሱ ጋር እንዳልሆነ አምነሽ ሁሉንም ነገር ከውስጡ እንዳልሆነ እያወቅሽ የምታደርጋቸው ነገሮች ሁሉ ከውስጡ እንደሆነ እሱ ከውስጡ እንዳልሆነ ታውቂያለሽ። በቃ በትዕዛዝ ነው እየተመራ ያለው ይሄ ልጅ ማለት ረቦት ነው። ረቦት አሁን ላይ በብዙ መንገድ እየተፈጠረ ያለው ኮምፒውተር ትዕዛዝ ይሰጠዋል። ኮምፒውተሩ የሚያዘውን ነገር ነው የሚያወራው። ሩታና ኤፍሬም እንግዲህ እንደ ኮምፒውተር ልጁን ሞልተውታል። የሞሉትን ነገር ደግሞ እስኪጨርስ ድረስ ያው እንደ እግዚአብሔር ፍቃድ የሆነ ነገር ቶሎ መድረሱ ወይ ደግሞ ላይስተካከል ይችላል። የትኛውም ነገር ነው ቆሻሻ ነገር ቀስ ያለ ነው ሊጸዳ የሚችለው። አብርሃም ላይ ያለ ነገር ሁሉ እንደሚጸዳ አትጠራጠሩ። ምንም ነገር እንደሚሆን አትጠራጠሩ። ዛሬም ቆሜ ደፍሬ ላወራ የምችልባቸው ብዙ ምክንያቶች አሉ። ምክንያቱም አብርሃም ከብዙ ነገራቶች ለመለየት ለማስወጣት በብዙ መንገድ እየጣሩ ያሉ ሰዎች ብዙ አሉ። አሁንም ደግሞ እየተቀለባበሱ ሄርሜላ ትክክል አይደለችም፣ አሁን ደግሞ ሩታ ትክክል ነች፣ ሄርሜላ ጥፋተኛ ነች ምናምን እየተባለ ነው።
እቺ ልጅ ወዶና ፈቅዶ ነው ቀለበት ያደረገላት። አስገድዳው ወይም ደግሞ ሽማግሌ ላክ ብለው አስጨንቀው አይደለም። በየትኛውም መንገድ ሄርሜላ ወዶና ፈቅዶ ነው ቀለበት ያደረገላት። እናቃታለን እኮ ሩታ እኮ ያኔ የሀገር ጊዜ ነው ቀለበት የመለሰችው። ያኔ የሀገር ጊዜ ማለት ነው። ከአንድም 3-4 ጊዜ ወደ ኋላ መለስ ብላችሁ ማየት ትችላላችሁ። ምክንያቱም ይሄ እናንተ እንደምታስቡት ወይ እንደምትፈልጉት አይነት ጭው አይደለም። በቃ እነሱ የሚፈልጉት አብርሃምና ሄርሜላ ተለያይተው ወይም ደግሞ ተለያይተው የምትፈልገው ሩታ የራሷን የሆነውን ትልቅ በቀል ለመበቀል ነው እንጂ የተለየ ታሪክ አብርሃም ላይ ፈጥራለሁ ወይ ደግሞ አብርሃም የኔ ነው ወይም ደግሞ ማንም አብርሃም ከኔ ሊለየው አይችልም ብለሽ ካሰብሽ ከሁለታችሁ እጅ ለመነጠል እማልቆፍረው እማልፈነቅለው ድንጋይ የለም። አብርሃምን ከሩታና ከኤፍሬም እጅ ለመለየት እማልፈነቅለው እማልነቅለው ድንጋይ የለም። ምክንያቱም ለእናንተ እንደማይገባ ቃለው ይሄ ልጅ ረቦት ነው። ረቦት ይዛችሁ መንቀሳቀስ ወይም ረቦት ይዘሽ መተኛት እርድና ወይም ደግሞ ጀግንነት ከመሰለሽ ተሳስተሻል። እስቲ ልል የምፈልገው ነገር ሁሌም በድን ሰው በየትኛውም መንገድ አቋም ያለው ወንድ ነው ብዬ አላምንም። በድን ሰው በድን ነው በቃ። ምክንያቱም ዛሬ ምንድነው የምፈልገው አብርሃም ወደ ራሱ ተመልሶ ሁሉን ነገራቶችን ቢያይ ደስ ይለኛል። ያው ለመመለስ ደግሞ ጊዜ ይፈልጋል እና ሄርሚዬም ዳኒ ያርክ ያለው ነገር ደስ ብሎኛል። ከጎናችሁ ሆነን ለምን እንደማትፈልጉን ባናቅም ለምን እንደማትጠሩም ባናቅም እኔ ደግሞ ከናንተ በተሻለ መንገድ በብዙ መንገድ ሌላ ብዙ ነገር ያሰብኳቸው ነገራቶች አሉ። እርግጠኛ ነኝ እንደሚሳካልኝ። ሁሉ ነገር ጨርሻለሁ። የተወሰኑ ነገራቶች ነው የሚቀሩኝ። እንደሚሳካልኝ አትጠራጠሩ። ማናችሁም ብትሆኑ ለምን እንደሆነ ታውቃላችሁ። ሁላችሁ እሽሩሩ ነው ትሄዳላችሁ፣ እሽሩሩ ነው ትሄዳላችሁ፣ እሽሩሩ ነው። ከዚህ የተሻለ ነገር ምንም እየፈጠራችሁልኝ አይደለም። ወይ ቤተሰቡ ጋር አልወሰዳችሁት ወይ ደግሞ ማለት ነው ሁሌ ትመጣላችሁ። አብርሃም እንደዚህ ሆነ እነ ሩታ ይወስዱታል። እነ ሩታ ጋር ከነበር ቡዜና ዴቭ መታው ይወስዱታል። ሌላ የተለየ ታሪክ ምንም እያሳያችሁኝ አይደለም። በቃ ንገሩን እስቲ ንገሩን። እኛ ደግሞ አለን። በምንም ነገር ከፈለጋችሁ እኛ አለን ብለናል እኮ። ያው ዛሬም እኮ እየጠበቅኳችሁ ነው። እዚች ጋር ነው ልትሰሩ የምትችሉት። የትም ልትሄዱ አትችሉም። ወይ ኤፍሬም ወይ አብርሃም ወይ ሩታ ትመጣላችሁ ብዬ እየጠበቅኩ ያለሁት እዚህ ጋር ነው። ሁላችሁንም ማለት ነው። ሁላችሁንም እየጠበቅኳችሁ ነው። ስጠብቃችሁ ግን ካገኘኋችሁ ብዙ ነገር እንደሚፈጠር አትጠራጠሩ። በብዙ መንገድ ማለት ነው። ብዙ ነገር ይፈጠራል፣ አትጠራጠሩ። እና ደግሞ ምን ልላችሁ ነው በዚህ አጋጣሚ ኤፍሬምም ሩታም ሁሌ የምላችሁ ነገር ቢኖር ይሄ ልጅ ከራሱ ጋር ሲመለስ ምን አይነት ስሜት እንደሚኖረው ለእናንተ ቆም ብላችሁ አስባችሁ ሳሉት። ሁሌ ለእናንተ ደና ነው አይደል? የታመመ በሽተኛ ልጅ ለእናንተ ደና ነው። እናንተ ስታገኙት እንደዚህ ስታቂው ያኔ አብሮሽ ሲኖር ሰርግሽን ስፈጽሚ ልጅ ስትወልጂ አብርሃም እንደዚህ ነው ተሟዞ ለዞ ወይም ተኝቶ እንደዚህ ፍዝዝ ብሎ ነበር መታቂው አይደል? ይሄ እኔ ተገቢ ነው ብዬ አምሮሽን ተገቢ ነው ብዬ እኔ አላስብም። ምክንያቱም ትልቅ ሴት ነሽ፣ በብዙ መንገድ ልታገናዝቢ ትችያለሽ። በዚህ ያህል ልክ ደግሞ ወርዶ ማየት በጣም ነው የሚደብረው። እኔ ብቻዬን ማናችሁም አታስፈልጉም። ብቻዬን እኔ ለአብርሃም በቆል ማናችሁም አታስፈልጉም። በጣም እልህ ይዞኝ ነው የመጣሁት። በጣም ማለት ነው። ሁሌ ሽሩሩ ይሰለቻል። ሁሌ መጥቶ እንደ ወንድ ልጅ ቆፍጠን ብሎ ማውራት ራሱ ደስ ይላል እኮ አንዳንዴ። የሆነ በቃ እናንተ የምታራምዱት ሙድ ማለት የተለየ ታሪክ እያራመዳችሁ አይደለም። በመጣ የሆነ ሰውን ይዛችሁ ታንገላታላችሁ። በመጣ የሆነ ሰውን ይዛችሁ ታበሽቃላችሁ። የተለየ ታሪክ የለውም ይሄ ልጅ። አሁንም ሄርሚ ልብ ልትኝ የሚገባው ነገር ቢኖር ሁሌም ምልሽ ነገር ቢኖር ሁሌም ልብ ልትይ የሚገባው ነገር ቢኖር አብርሃምን እያደረጉ ያሉት ካንቺ ለመለየት ብቻ ነው እና ደግሞ ወደ ቀልቡ ወደ ራሱ እንዲመለስ አይፈልጉም። ስራዎቹን ፕሮጀክቶቹን እንዲጨርስም ስለማይፈልጉ አንቺ ደግሞ ወደ ኋላ መለስ ብለሽ የድሮ ፍቅርሽን የድሮ አብርሃም ላንቺ ያለውን ቦታ እስኪመለስ ራስሽን ቢያንስ ገታ አድርገሽ ወይም ደግሞ ለስለስ ብለሽ መጠበቅ መቻል አለብሽ። ልክ ነሽ። እየተሰደብሽ ነው፣ ብዙ ነገር እየተባልሽ ነው፣ አፋች ምናምን ብዙ ነገር ሊባል ይችላል። የትኛውም ሰው ያልበላውን እንደሚያክ እናውቃለን። እና ደግሞ ምንድነው ሁሌ ሰው ትክክል ነኝ ብሎ ሊያወራ ይችላል። ሰው እሱ ማይሳሳት የሆነ ሰው ሲያወራ የሚሳሳት ይመስለዋል። እና አብዛኛዎቻችሁ ምንድነው ስሜታችሁ መሰላችሁ? አብርሃም በጤናው አይደለም እንደዚህ የሆነው፣ ያለ ምንም ምክንያት እንደዚህ ሊሆን አይችልም። አብርሃም እንደዚህ ሆኖም በስህተት አይተነውም አናቅም፣ ልናየውም አንፈልግም። ሆኗል። አንዴ ስለሆነ ብቻ የሆነን ሰው ትሪት አድርጎ መመለስ ቢቻል እንደዛ አሪፍ ነበር። ግን ያ ነገር ትሪት የሚፈልግ ነገር አይደለም። ይሄ ልጅ ቀጥታ ወደ ጸበልና ወደ ቤተክርስቲያን ገብቶ የእምነት ጸሎቶች ያስፈልጉታል። ይሄ ልጅ በሚያምነው እምነት እንዲድን ጸሎት ያስፈልገዋል።
ሁላችሁም ደግሞ እንደዛ ያረጋችሁ እንደሆነ እናውቃለን። ብዙዎቻችሁ ተጨንቃችሁ እየደወላችሁም እንደሆነ አውቃለሁ። ግን አንዳንዴ የማናነሳበትና የማንመልስበት ብዙ ምክንያቶች ምንድናቸው? ምን ብለን ምላሽ መስጠት እስኪያቅተን ድረስ እኮ ነው። ገብታችኋል? እኛን እያገናኙን አይደለም፣ አብርሃም ጋር እያገናኙን አይደለም። እኔ ሳልዋሽ ልንገራችሁ፣ አንድ ያገኘሁት ዕለት ይዤው እንደምጠፋ ይዤው እንደማስጠፋ አትጠራጠሩ። ምንም ምክንያት የለኝም ከዛ ውጪ። ምክንያቱም ሁሌ እናንተ የምታደርጉት ታመጣላችሁ የሆነ ሰው ቤት በቃ ይታወቃል እኮ። ያ ነገር ደግሞ ሊሆን አይገባም። ያ ነገር ሊሆን በስህተት አይገባም። በቃ የትኛውም ሰው የማያገኝበት ቦታ ይዞ ሄዶ መጥፋት ብቻ ነው። ማንም ምንም ቢሰነጣጠቅ ቢፈለጣለጥ ቢሽለጠለጥ ማንም ምንም አያመጣም። ሁሌ የምለው ይሄ ልጅ ወደሚገኝበት ሳይሆን ወደማይገኝበት ቦታ ሄዶ ተወሰነ ቀናትን እረፍት አድርጎ ቢመለስ ደስተኛ ነኝ። እና ደግሞ በስነ ስርዓት አትጠራጠሩ። እኔ በደንብ ነው አደርገዋለሁ። ልቤን አውቀዋለሁ፣ ራሴን አውቀዋለሁ። ማድረግ እንደምችል አምናለሁ። የትኛውንም ነገር አደርገዋለሁ። በአብርሃም ጉዳይ ምንም ነገር ሊመጣብኝ ይችላል። መሰቃየት አይደለም፣ መበላት አይደለም፣ መታሰር አይደለም፣ መቀጥቀጥ አይደለም። ምንም ፍል ውሃ ለምን ማንም አይደፋብኝም፣ ማንም ለምን አያንጠለጥልብኝም ጉዳይ አይደለም። አብርሃም እስኪድን ድረስ እኔ ከጀርባም ሆነ ከየትኛውም መንገድ ስርስሩ እንደምል አትጠራጠሩ። አሁን የከፋ ነገር እየገባን ውስጥ እንደሆነ በደንብ እንድታቁፍ እፈልጋለሁ። በደንብ አሁን የከፋ ነገር ውስጥ እንደምንገባ በደንብ እንድታቁም እፈልጋለሁ። አደርገዋለሁ። እናንተ ከምታስቡት በላይ ሸለምጥማጦኝ ያሳያችኋለሁ። ሸለምጥማጥ ይሄን ነገር እንዳትረሱት። ሸለምጥማጦኝ በስነ ስርዓት ኤፍሬምና ሩታ በደንብ ነው ማሳያችሁ። ሸለምጥማጥ መሆኔን በደንብ አሳያችኋለሁ። የዛትኩት ነገር ደግሞ እንደማደርግ ታውቃላችሁ። ከዚህ በፊት አደርገዋለሁ በስነ ስርዓት ሳትጠራጠሩ፣ በስነ ስርዓት አደርገዋለሁ። ግን ማለት ነው ያኔ አብርሃም ነክቶ እናንተ ምን እንደምትሆኑ ማየት ፈልጋለሁ። ምን እንደምትሆኑ በስነ ስርዓት ማየት ፈልጋለሁ። ምክንያቱም ይሄ ልጅ በጣም እየተጎዳና እየተሰቃየ መሆኑ አልገባችሁም እናንተ እንዴ? ይሄ ልጅ እስቲ ምን ይሆንላችሁ? ይሰቃል? ምን ይሁን? ወይ አንደኛችሁ ለምን የሆነ ነገር አድርጋችሁ አታርፉት? እስቲ ምን ይሁን ከዚህ በላይ ስታዙት፣ ሂድ ስትሉት፣ ቁጭር ስትሉት፣ ልጅ ያዝ፣ የሆነ ነገር ልጅ ያዝ። እሺ ልጁ ነው እንዴ? አባት ነው፣ የልጅ ፍቅር አለበት። እሺ ልጅ የሆነ ነገር እኮ ያርግ፣ ችግር የለውም። ግን እያደረጋችሁ ያላችሁት ነገር ማስተዋል ስላቃታችሁ እንጂ ሩታ ከዚህ በፊት ስንቴ ፈተሽዋል፣ ስንቴ ስቃይ ያደረሽበት ነው ያለሽው። አፍ ኑሮሽ እኮ አፍሽን ሞልተሽ ስለ አብርሃም ማንም አይመለከተውም ልትይ የሚገባበት ሰዓት አይደለም። ማንም አይመለከተውም ልትይ የሚገባበት ሰዓት አይደለም። ሩታና ኤፍሬምም እንደዛው ወንድም ነው። አብረ በልተህ ጠጥተሃል፣ አብረ ቢያንስ ተጨማልቀ አድጋሃል፣ ስንት ነገር ሆነ አሳልፈሃል ከሱ ጋር። ዛሬ ግን መተበ እንደዚህ አይነት ሁኔታ የአብርሃም ስቃይ ለምን እንደሚያስደስት፣ የአብርሃም መቃጠል ለምን እንደሚያስደስት፣ የአብርሃም በድም መሆን ለምን እንደሚያስደስት አላውቅም። ዴቭም እንደዛው ለምጣለ ታላቅ ነው። እንደ ታላቅነት እያደረግክ አይደለም። ወንድ ልጅ ነህ። እንደ ወንድ ልጅነት ኤፍሬምንም ማንንም ጠፍጠፈ ወደዛ ማድረግ ትችላለህ እንዴ? እስከ መቼ ነው ታላቅነት? አፉን እስኪከፍት ብለህ እንጠብቃለን? ወንድ ልጅ ነህ። አፉን እስኪከፍት አይደለም እንደዚህ ቀና ብሎ እስኪያየ መጠበቅ አልነበረብህም። ቡዜም እንደዛው እየታገልሽ እንደሆነ አውቃለሁ። ማንም ሲጠራሽ ደግሞ መተሽ አፋቸውን አዘጊ። ሁላቸውንም እንዲጠሩሽ እንዳታደርጊ። ምክንያቱም አንቺ አቋም ያለሽ ሴት ነሽ። በቃ ለወንድምሽ በሚገባው ነገር ሁሉ መስዋዕት እየከፈልሽ እንደሆነ አውቃለሁ። እና ደግሞ ብትችሉ ይሄን ቪዲዮ ታዩታላችሁ ሁላችሁ፣ በእርግጠኝነት ሁላችሁም ታዩታላችሁ። ደውሉልኝ፣ ኤፍሬምና ሩታን ለማግኘት ስትሄዱ ደውሉልኝ። አብርሃም ካለ ደውሉልኝ እና እኔ ደግሞ ምን እንደማደርግ ላሳያችሁ። ማንናችሁም አብርሃም ያለበት ቦታ ደውሉልኝ። በቃ ደውሉልኝና ያለውን ማድረግ ያለብኝ ነገር አድርጌ ላሳያችሁ። ሁሌ ወሬ ነው መስላችሁ፣ እኔ ደግሞ አድርጌ ላሳያችሁ እፈልጋለሁ። ይሄን ነገር በቃ ማድረግ ስለምፈልግ አድርጌ ላሳያችሁ። እስቲ ተረዱኝ፣ አንዴ ብቻ ተረዱኝና ደውሉልኝ። ምን ማምጣት እንዳለብኝና ምን ማድረግ እንዳለብኝ እስቲ እንትን በሉ። በቃ ይሄን ነው የምላችሁ። እስቲ ጥሩኝ ሊየው። እንደዚህ አይቼው እኔ ልመለስ፣ ወይም ደግሞ ኤፍሬምን ፈርቼ ሩታን ፈርቼ ወይን ነገር ፈርቼ ወንድሞቹ ፈርቼ ሁላችሁም እኔ በተለይ ሩታ ኤፍሬም የምታደርጉት ነገር ውይ ለወንድም ለባል የማይገባ ነገር ባልላለሁ። ፈተሽዋል እኮ ባልሽ እኮ አይደለም፣ ጀስት ፍሬንድሽ ነው፣ ጓደኛሽ፣ የልጅሽ አባት ሊሆን ይችላል። በቃ ሃይ ልትባባይ ትችላለሽ። ሌላ የተለየ ታሪክ ምንም ልትፈጥሪ እንደማትቻቅ ምን ምክንያቱም የመፍጠር ሞራን እንደሌለሽ ስለማቅ ያው ሁላችሁም እንዲሆንም ብላችሁ ታብዳላችሁ። እኔ ዛሬም ነገም ከወንድሜ ጎን እንደሆንኩኝ አጠራጠሩ። ሁላችሁ ብዙ ነን አለን
ክፍተት ስላጣን ክፍተት ደግሞ ካሁን በኋላ አያስፈልገንም። ማድረግ ያለብን ነገሮች እያደረግን እንሄዳለን እንጂ ማንም አብርሃም ላይ ሲቀልድ ማየት አልፈልግም። ማንም አብርሃም ላይ ሲሳለቅ ሲጫወት ማየት አልፈልግም። እኔ አብርሃም እልህ ይዞኛል፣ አደርገዋለሁ። ሁሌም እስካሁን የለፈለፍኩት ይበቃኛል። ሁሌም የሰው በር የገነጠልኩት ይበቃኛል። ሁሌም በሌለበት ቦታ እየሮጥኩ ሲሄድ ያለ ይመስለኝና የማደርጋቸው ብዙ ስህተቶች ነበሩ። አድርጌዋለሁ፣ አልፏል። ስተኛ ነኝ። ስተኛ የሆንኩትም በወንድሜ ምክንያት ነው። እሱ ያለ መስሎኝ ብዙ ነገር አድርጌያለሁ። አጥፍቻለሁ። አዎ አጥፍቻለሁ። ምን ይመጣል? ምን አጥፍቻለሁ። ወንድሜ የሚድም መስሎኝ ኤፍሬም ቤት ያለ መስሎኝ ኤፍሬም ቤት ገንጥያለሁ። ሩታ ቤት ያለ መስሎኝ ሩታ ቤት ገብቼ መነቃቅሬያለሁ። በቃ አሁን ግን አትጠራጠሩኝ። ምንም ነገር ከማድረግ ወደ ኋላ አልልም። ከመቀላትም በላይ አደርገዋለሁ። ምንም ነገር ከማድረግ ወደ ኋላ አልልም። ማናችሁም ካሁን በኋላ ስትመጡ እመኑበት። እዚች ጋር ደግሞ መታችሁ ሰርታችሁ እኔ ዛሬ ይኸው ቁጭ ብዬ ነው የምጠብቃችሁ፣ ቆሜ ነው የምጠብቃችሁ። ከዚህ ጋር ንቅንቅ አልልም። ሁላችሁንም እንትን አትበሉ፣ አትርሱት። የማደርጋቸውን ብዙ ነገራቶች አትርሱት። ፍላጎቴ ከዚህ ሌላ ምንም አይደለም። ሁሌ የምላችሁ ነገር ቢኖር እግዚአብሔርን አብርሃምን በየትኛውም መንገድ በየትኛውም ይሁን አብርሃም ወደ ድሮ ማንነት እንደምትመለስ አትጠራጠር። ትመለሳለህ። እነሱ ወደው ሳይሆን ለግዳቸው አብርሃም አትጠራጠር። ይሄኔ ያኔ ወንድነት ትለኛለህ። በቃ ማናችሁም ወንድነት የምታከብሩት ያኔ ነው። አደርገዋለሁ፣ ደግሞ አደርገዋለሁ። ደሜ ፈልቷል፣ አደርገዋለሁ። ያኔ አትጠራጠሩ። ማናችሁ በምትመጡብኝ ልክ እመለስላችኋለሁ። በምትመጡብኝ ጥግ እሄዳለሁ። ማንም ምንም አያመጣ። እጠብቃችኋለሁ። እየጠበቅኳችሁ ነው። እዚህ ጋር እዩት፣ እየጠበቅኳችሁ ነው። ማናችሁም በየትኛውም ታሪክ የትኛውንም ነገር ልትፈጥሩብኝ እንደማትችሉ ግልጽ አድርጌ እነግራችኋለሁ። ሁላችሁንም ወዳችኋለሁ በያላችሁበት። አሁንም ጸሎትና ዱዓችሁ አይለየው። አብርሃም ማለት ለሰው ልጅ ከሚባለው በላይ እኛ ከምናወራው በላይ የዋና ምስኪን ነው። ሳይበላ ሰው እኮ ቤቱ ገብቶ ሳይጠግብ እንጀራ ተርፎ እኮ ሳይተርፍ ትሪ ባዶ ከሆነ የበላ የጠገብክ ማይመስለው ሰው ይህን ሰው ደግሞ በየትኛውም ሰው እንዲጎዳ ወይም ደግሞ እንዲሆን እንደዚህ በድን እንዲሆን መፍቀዴ ራሱ ያናደደኛል። አዎ ምን እሺ ጊዜ ቤተሰብ ሊኖረው ይችላል። ቤተሰቡ ካልተቆረቆረለት እኔ ልቆረቆረለት ይችላል። ወንድሜ ነው። የስጋ ዝምድና ምንም አያደርግም። ያው የስጋ ዝምድና የምትሉት እየጎዳው ነው፣ እያሰቃየው ነው። ከዛ ሌላ የተለየ ታሪክ ማንም እያመጣ ስላልሆነ ሁላችሁ በያላችሁበት ሰላማችሁ ብዝት ይበል።